ባለፈው እንግዲህ መስከረም መጨረሻ አካባቢ ኮንፈረንስ ነበርና የኢቴን ባል እጄ መጥቻለሁ። የሱም ካንሰር ነው። እዚህ ጋር ተቀምጠና የሱም የመጨረሻ ደረጃ ካንሰር ከባድ ነው። የሱም ተስፋ ለምን ትቆርጣለህ አንተ? ያው ካንሰር ስለተባለ እስቲ ሆዲን ያዝ። ካንሰር ከላዩ ላይ አሁን ሂድ፣ በኢየሱስ ስም አዝዤለሁ። ጥለው ሂድ። ቤተሰቦቻችን በሙሉ ነው የጠራው። ትግስት የምትባል ማን ናት? እህቴ ነች። እህትሽ ናት? ኢየሩሳሌምስ? እህቴ ነች። እህትሽ ናት? ከእናንተ ቤተሰብ 14 ሰው እንድሞት ነው ጠላት ድግምት ያሰራው። 1 2 ተብሎ 14 ሰው። እኔ አሁን ጥቂቱን ነው ከተገለጠው የጠራሁት። ብዙ አለ። ከናን ወንድሜ ነው። ወንድምሽ ነው። ከፍተኛ መረብ ነው እናንተ ላይ የተጣለው። ልክ ነው። እንዳታመልጡ፣ ከእጁ እንዳትወጡ ተራ በተራ ጨርሳቸዋለሁ ተብሎ 14 በሰው አይን በሚገቡ ሰዎች ላይ የተሰራ መንፈሳዊ። ልክ ነው። አንድ እህቴም ታማ ነው ያለችው በካንሰር። እህትሽም በካንሰር ታማ ነው ያለችው። አምሳል ማን ናት? እህቴ ነች። እህትሽ ናት? አዎ። ከዚያ ልክ ወንድሞቼን እህቶቼን እየጠራ መጨረሻ ላይ አልቴ ማናት አልከኝ። እሺ አልቴ ባለቤቴ ናት። እሷ ናት ከመቃብር በተወሰደ አፈር እንድትበላ ተደርጓል። እንድትሞት ማንም ቢተርፍ እሷ አተርፍም ተብሎ ተሰርቷል። ሁሉ ሰው ቢተው እንኳን አንድ ሰው አልተውም ብሎ እቅድ ያለው ከመቃብር አፈር ጋር የተደገመ አልቴ ባለቤቴ ናት። ባለቤቲ ፈርሷል ይሄ ያልከኝ የተጸለበትን ውሃ ያስኩኝ እጄድኩኝ ሄደን ጸልየን ጠጣች። ወዲያው አፈር ነው ያስታወከች። አፈር ወጣ። ራሱ አፈር አስታወካት። አፈር ይቀጥል፣ ጭብጨባው ይቀጥል። ዝም ብሎ የሚገርም ነው። አፈር ሲባል በጣም የሚገርም ከመቃብር አፈር ተወስዶ አብልቷታል ነው የተባለው። የሆነ ጥቁር ነገር አይደለም የወጣው፣ ራሱ አፈር ነው የወጣው። በቃ የተለወሰ አፈር ማለት ነው። አስታወከች። ጥቁር ነገር የወላችሁ ነገር የለም፣ ወጣ። እውነት ለመናገር ብልጦች የሚደበቁበት ጓዳ ነው። ብዙ ሰዎች ብዙ ነገር ይላሉ። እኔ ግን እኔን ቤተሰብን እዚህ ወጥቼ አትርፌያለሁ። አሜን። አጨብጭቡ ለኢየሱስ። የእናንተ እንደዛው ነው እያለ ላንቺ የሚቀርብ አንድ አሰፋ የሚባል ሰው አየው። እውነት ባለፈው የተጠራው ያንተ አባት ነው? አዎ አባቴ ተጠርቷል አለ አይደል? ያንቺ አባት አረጋ ነው የሚባለው? እውነት ነው። አልታረጋ። እግዚአብሔር እንዴት እንደምረዳችሁ ታያላችሁ። አሜን። እሺ አሜን። አማሬ ያለች እናንተ ቤት? አማሬች እህቴ ናት። እህትሽ ናት? ኢየሱስ አባ ሄይ ኢየሱስ። ቤታችሁ ደስታ በደስታ ይሆናል። ምስጋና በምስጋና ይሆናል። ምረቃ በምረቃ ይሆናል። ሰርግ በሰርግ ይሆናል። ከጠላት የሚመጣ ነገር በእናንተ ድንበር ላይ አያርፍም። አሜን። አንድ ሰው ጮሆ አሜን። አሜን። ባለፈው እንግዲህ መስከረም መጨረሻ አካባቢ ኮንፈረንስ ነበርና የኢቴን ባል እጄ መጥቻለሁ። የሱም ካንሰር ነው። እዚህ ጋር ተቀምጠና የሱም የመጨረሻ ደረጃ ካንሰር ከባድ ነው። የሱም ተስፋ ለምን ትቆርጣለህ አንተ? ያው ካንሰር ስለተባለ እስቲ ሆዲን ያዝ። ካንሰር ከላዩ ላይ አሁን ሂድ፣ በኢየሱስ ስም አዝዤለሁ። ጥለው ሂድ። እሺ እሱን ይዤ መጣሁኝ። ሶስታችንም ተነሳን። ሂቴ ባል እኔ ቤተሰቦቻችን በሙሉ ነው የጠራው። ትግስት የምትባል ማን ናት? እህቴ ነች። እህትሽ ናት? ኢየሩሳሌምስ? እህቴ ነች። እህትሽ ናት? ከእናንተ ቤተሰብ 14 ሰው እንድሞት ነው ጠላት ድግምት ያሰራው። 1 2 ተብሎ 14 ሰው። እኔ አሁን ጥቂቱን ነው ከተገለጠው የጠራሁት። ብዙ አለ። ከናን ወንድሜ ነው። ወንድምሽ ነው። ከፍተኛ መረብ ነው እናንተ ላይ የተጣለው። ልክ ነው። እንዳታመልጡ፣
ከእጁ እንዳትወጡ ተራ በተራ ጨርሳቸዋለሁ ተብሎ 14 በሰው አይን በሚገቡ ሰዎች ላይ የተሰራ መንፈስ አየሁ። ልክ ነው። አንድ እህቴም ታማ ነው ያለችው በካንሰር። እህትሽም በካንሰር ታማ ነው ያለችው? አምሳል ማን ናት? እህቴ ነች። እህትሽ ናት? አዎ። በሙሉ አራጨውጭ ለኢየሱስ። እሺ በጣም የሚገርም መልእክት ነው። ኦልሞስት ለኛ ብቻ ነበር የተላለፈው ማለት ይቻላል። ያን ቀን ብዙ ነው የተገለገልነው። ወንድሞቼ ተጠሩ፣ እህቶቼ ተጠሩ፣ የአባቴ ስም ተጠራ። ወደ ጎጃም አካባቢ በእኛ ስም በ14 ቤተሰብ ስም እንደተሰራና ተለጥፎ እንዳለ ተነገረ። ገንዘቤ ወንድሜ ነው። ወንድሜክ ነው? አዎ። ከፍተኛ መረብ ነው እናንተ ላይ የተጣለው። ልክ ነው። እንዳታመልጡ ከእጁ እንዳትወጡ ተራ በተራ ጨርሳቸዋለሁ ተብሎ 14 በሰው አይን በሚገቡ ሰዎች ላይ የተሰራ መንፈስ አየሁ። ልክ ነው። አንድ እህቴም ታማ ነው ያለችው በካንሰር። እህትሽም በካንሰር ታማ ነው ያለችው? ኦኬ። እንደተባለው ብዙ ካንሰር ነው የምንፈራው። ያው እንግዲህ 2 ሰው በካንሰር እንዲታሞ ነው ያለው ማለት ይቻላል። አንደኛዋ ተፈወሰች፣ ሁለተኛም እሱ ከዚህ ከሄደ በኋላ እግዚአብሔር ይመስገን ጤናው ተመልሷል። አረ ይሄማ ያንሳል። ይቀጥል ጭብጨባው ለኢየሱስ። እሺ ከዚያ ልክ ወንድሞቼን እህቶቼን እየጠራ መጨረሻ ላይ አልቴ ማናት አልከኝ። እሺ አልቴ ባለቤቴ ናት፣ እሷ ናት። እሺ 2 ስም ነው ያላት፣ አንዱ ታይች ነው፣ አንዱ አልቴ ነው። ኦኬ። አልቴ እሷ ናት አልኩኝ። እሷ እንድትሞት ከመቃብር በተወሰደ አፈር እንድትበላ ተደርጓል። እንድትሞት ማንም ቢተርፍ እሷ አተርፍም ተብሎ ተሰርቷል። ሁሉ ሰው ቢተው እንኳን አንድ ሰው አልተውም ብሎ እቅድ ያለው ከመቃብር አፈር ጋር የተደገመ አልቴ ባለቤቴ ናት። ባለቤቲ ፈርሷል ይሄ ያልከኝ የተጸለየበትን ውሃ ያስኩኝ ይዤ ሄድኩኝ። ሄደን ጸልየን ጠጣች። ወዲያው አፈር ነው ያስታወከች። አፈር ወጣ፣ ራሱ አፈር አስታወካት። አፈር ይቀጥል ጭብጨባው ይቀጥል። ዝም ብሎ የሚገርም ነው። እሺ እንግዲህ አፈር ሲባል በጣም የሚገርም ከመቃብር አፈር ተወስዶ አብልቷታል ነው የተባለው መልእክቱ እንደዛ የሚል ነው። እንግዲህ መልእክት የመጣው እኔ የሆነ ጥቁር ነገር አይደለም የወጣው፣ ራሱ አፈር ነው የወጣው። በቃ የተለወሰ አፈር ማለት ነው። አስታወከች። ጥቁር ነገር የወላችሁ ነገር የለም። ወጣ። ሌሊቱን ስታስታውክ አደረች። ብዙ ወጣ። ውሃውን ከጠጣች በኋላ ክብር ይገባዋል ለናዝሬቱ ኢየሱስ። ይሄ ታምር ነው። እሺ እንግዲህ ይሄ ትልቅ ገድል ነው። እግዚአብሔር ብዙ ነገር ሰርቶልን እዚህ እውነት ለመናገር ብልጦች የሚደበቁበት ጓዳ ነው። ብዙ ሰዎች ብዙ ነገር ይላሉ። እኔ ግን እኔን ቤተሰብን እዚህ ወጥቼ አትርፌያለሁ። አሜን። አጨብጭቡ ለኢየሱስ። በጣም የሚገርም ነው። ለዚህ ተነጋግረን እዚህ ይሄን መመስከር አለብን። እደን በእግዚአብሔር ሕዝብ ፊት ቆመን መመስከር አለብን ብለን ነው የመጣ ነው። ሌሎችም የተፈወሱት ይመጣሉ። አሜን። ጌታ የፈወሳቸው ይመጣሉ። በባህሪያው ተጠቅሞ እግዚአብሔር ትልቅ ነገር አድርጎልናል። አሜን። በጣም የሚገርም ታምር ነው የሆነላቸው። እሺ ያን ውሃ ከጠጣሽ በኋላ እንዴት ነው ጤናሽ ላይ ለውጥ አለ? በጣም ደህና ነኝ። በጣም ደህና ነሽ? በጣም ሰላም ነኝ። ጌታ ይባረክ። እግዚአብሔር ካንቺ ጋር ነው። አሜን። ወደ ጌታ የሚጠጉትን እግዚአብሔር ከየትኛውም ነገር ያስመልጣል። አሜን። እናንተ እዚህ መጣችሁ አይደል? አሁንም መልእክቱን ለእናንተ ደግማለሁ። አሜን። የቀረ እንኳን ካለ አሁን ሙሉ በሙሉ ቤተሰቦች ተጠርቷሉ፣ ለሁሉ ተጸልዮአል አሉ አይደል? ልክ እሷ በሌለችበት ለሷም ተነግሯል።
አሁን ደግሞ ስሚ፣ የአባትሽ ቤት ሙሉ በሙሉ አሜን ጠላት ከሚያመጣው ከሁሉ ነገር በእግዚአብሔር እጅ ተደግፎ በክብር ያልፋሉ። አሜን። አሁንም የእናንተ እንደዛው ነው እያለ ላንቺ የሚቀርብ አንድ አሰፋ የሚባል ሰው አየው። እውነት አለ። አንድ ውሃ አሁንም ስጡኝ። ምንድነው ዝምድናችሁ? ያው እንደ ቤተሰብ ነው። እንደ ቤተሰብ ናችሁ። ባለፈው የተጠራው ያንተ አባት ነው? አዎ አባቴ ተጠርቷል። አላቅም። ያንቺ አባት አረጋ ነው የሚባለው? እውነት ነው። አልታረጋ። ይሄ ውሃ ደግሞ ዝም ብሎ አይደለም የሚሰጥሽ። ይሄ ለአባትሽ ድንበር ፈውስ ይሆናል። አሜን። ኢየሱስ በከፍተኛ ሁኔታ አመት በተቀየረ ቁጥር እየመጣ የሚወረወር ነገር አለ። እግዚአብሔር ስሩ ደርቋል አለ። አሜን። ኢየሱስ ናይ ጉንፋን እናንተ ጋር አይመጣም። ሁለተኛ ድንበራችሁ በእሳት የታጠረ ነው። አንድ ሰው ዘጭ አድርገው ለኢየሱስ ያጨበጭብ። እግዚአብሔር እንዴት እንደምረዳችሁ ታያላችሁ። አሜን። እሺ አሜን። አማሬ ያለች እናንተ ቤት? አማረች እህቴ ናት። እህትሽ ናት? ኢየሱስ አባ አባ ሄይ ኢየሱስ ቤታችሁ ደስታ በደስታ ይሆናል። ምስጋና በምስጋና ይሆናል። ምረቃ በምረቃ ይሆናል። ሰርግ በሰርግ ይሆናል። ከጠላት የሚመጣ ነገር በእናንተ ድንበር ላይ አያርፍም። አሜን። አንድ ሰው ጮሆ አሜን አሜን። ሪጋባ በህይወት ትኖራላችሁ። እግዚአብሔር በእድሜ ባርካችኋለሁ አለ። አሜን። በጤና ባርካችኋለሁ አለ። አሜን። በኢኮኖሚ ባርካችኋለሁ አለ። አሜን። የእናንተ ልብ ቅን በሆነው ልክ እናንተን የሚጠላ ጠላት አለ። ግን ከእናንተ ቤተሰብ አንድም ሰው ያለ ጊዜ እንዳይሞት የክርስቶስ ደም በግንባራችሁ ምልክት ሆኗል። አሜን። አንድ ሰው አሜን ብሎ ለቤተሰቡ ይውሰድ። ይሄን ዝም ብለሽ በአባትሽ ድንበር ላይ መሬትም ላይ ቢሆን ድፊ። እሺ በቃ ከዚህ ቀን ጀምሮ የእናንተ ድንበር የሟርተኞችን ዘር አይሸከምም። አሜን። አያበቅልም። አሜን። ኢትሽ ላይ እየተደረገ ያለ ስውር ሙከራ አለ። ጌታ ካንሰል አድርጌያለሁ አለ። አሜን። ደስ ይበላችሁ። አሜን። የእናንተ መኖር ለብዙዎች ፈውስ ሆኗል። አሜን። እኔ አባት ደስተኛ ሁኑ። አሜን። አሁን ከእግዚአብሔር ፕሮግራም ውጪ በእናንተ በልጆቻችሁ በቤታችሁ አይሆንም። አሜን። አሜን። ኮንግራ አሜን። አጨብጭቡ ለኢየሱስ። ተባርካችኋል።